አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ የሆነ ብሔረሰብና የሆነ ሃይማኖት ያገር ባለቤት ነኝ ብሎ ተቀምጧል ጅል ሰው ትልቅ ሥራ መስራት ሲያቅተው ትልቅ ሰው ሰድቦ ይታወቃል የጅል ሰው አካሄድ እንደዚህ ነው ጅል አያርጋችሁ እግዚአብሔር ጅል ጅል ማለት ምን ማለት ነው ተብሎ ቢጠየቅ መልሱ ምንድነው ጅል ማለት ነው አንድ ጸሐፊ ምን ብሎ ያነበብኩት መጽሐፍ ነው ጅል ምንድነው ትሉኝ እንደሆነ አለ ዓለማዊ መጽሐፍ ነው ኢትዮጵያ ውስጥ የተጻፈ መጽሐፍ ነው የመጽሐፉን ርዕስ አልናገርም ማስታወቂያ እንዳይሆንብኝ እና እንግዲህ ዓለማዊ መጽሐፍ ስናነብ የሚጣልም የሚያያዝም ነገር ስላለ እና ጅል ምንድነው ትለኝ እንደሆነ ጅል ማለት ወደ ኋላም ወደፊትም የማይል ነው ይላል ማለት የሰውየው ጽሑፍ እኔ ስረዳው ነገም የማይገባው ትናንትም የማይገባው ማለት ነው ጅል ማለት አርቆ የማያስብ ባለበት የሚቆዝ ብሎ ዛሬን ካበላው እንደ ሐውልት ቆሞ ያድራል ጅል እንደዚህ ነው ልክ አባ ገብረ ኪዳን እንደተናገሩት ያው ጅል ሰው የዛሬውን ነው የሚያስበው የነገውን አያስብም አርቆ አያስብም ስለዚህ እነዚህ ሰዎች ዛሬ ያለውን ሁኔታ አይተው ነገ ምን እንደሚሆን ሳያውቁ ሳያስተውሉ ነገ ከህዝብ ጋር የሚያጋጫቸውን ነገር የሚናገሩ ናቸው ልክ እንደ አስቴር በዳኔ ልክ እንደ ታዬ ቦጋለ ያሉ ሰዎች ማለት ነው ስለዚህ ይሄ ጅልነትን ሞኝነትን ቂልነትን የሚያሳይ ነው አለማስተዋልን አርቆ አለማሰብን ነው አርቀው ቢያስቡ ኖሮ የሚያዋጣቸው ህዝቡ ነበር የሚያዋጣቸው ጥቂት ትልቅ ቦታ ላይ ያሉ ሰዎች ሳይሆን አጠቃላይ ማህበረሰብ እንደሆነ ያስተውሉ ነበር ምክንያቱም ህዝብ ዘላቂ ነው ኃይል ላይ ያሉ ስልጣን ላይ ያሉ አቅም ላይ ያሉ ሰዎች ነገ ከነጎዲያ በዛ ሁኔታ አይቀጥሉም ያልፋሉ ሰው ያልፋል ግለሰቦች ያልፋሉ ህዝብ እንደ ህዝብ ግን ይቀጥላልና ይሄንን አርቆ ማሰብ እጅጉን አስፈላጊ ነበር አሁን ብዙዎች እኮ ቴዲ አፍሮን የሚያደንቁት ምን ሚሉት እኮ የተለየ ነገር ሆኖ ሳይሆን በሙያው ካሉ ሰዎች በተለየ ሁኔታ ከህዝብ ጎን የመቆሙን ሁኔታ ተመልክተው ነው ከማንም ጎን ሳይሆን ከጥቂቶች ጎን ሳይሆን ከብዙሃን ጎን ቆሞ ጥቂቶችን የሚቃወም ሆኖ ስለተገኘ ነውና ያው ሞኝነታቸውን የሚያሳይ ነው ጅልነታቸውን የሚያሳይ ነው ትልቅ ሰውን ተሳድበው ለመውጣት ለመግነን የፈለጉ ናቸው ትልቅ ቤተ እምነትን ትልቅ ህዝብን ተሳድበው ከፍ ለማለት አላማ የያዙ ሰዎች ናቸው አላማቸው ግን ፈራሽ ነው ምክንያቱም መሰረቱ ራሱ ደካማ ስለሆነ መሰረቱ ደካማ የሆነ ቤት እንደሚፈርስ ባሸዋ ላይ እንደተሰራ ቤት በአለት ላይ የተሰራው እንደሚጸናው ባሸዋ ላይ የተሰራው እንደሚፈርሰው ባሸዋ ላይ የተሰራ መሰረት ያለው አስተሳሰብ የያዙ ሰዎችም ልክ እንደዛው ወዳቂ ፈራሽ ናቸው ብያምናለሁ እናንተ ምን ታስባላችሁ ኮሜንት ላይ አሳውቁኝ በዛን ጊዜ ከአንድ አመት በፊት አዲስ አበባ ከመግባቱ ኢህአዴግ አዲስ አበባ ከመግባቱ ከአንድ አመት በፊት 1990 ላይ ኤፕሪል 5 1990 ሰው እኔ ጉግል ላይ ገብታችሁ ሰርች ማድረግ ትችላላችሁ ፖል ሄንዝ መለስ ዜናዊን ኢንተርቪው ያደረገው ፌመስ ኢንተርቪው አለ ይሄው እዚህ ላይ ምናየው ፖል ሄንዝ መለስ ዜናዊን ኢንተርቪው ሲያደርገው አንድ 3 ወይም 4 ፓራግራፍ ኮረዳችሁ በኋላ ፖል ሄንዝ አንድ ጥያቄ ለመለስ ሬዝ ያደርግለታል how do you see the future of Ethiopia በሚል ርዕስ ስር ያብራራና መለስ ዜናዊ እዛው ርዕስ ስር ይላል we can no longer have Amara domination ይላል clearly Amara domination ነው we can no longer have Amara domination የሚል ስቴትመንት ይናገራል ይሄንን ሲል ፖል ሄንዝ ይሞግተዋል what do you mean by Amara domination ጥያቄ ያቀርበለት ከዛ ይቀጥልና if this is your message how do the people in the region where you have recently advanced you see if this is your message how do the people in the regions where you have recently advanced Lasta Gaint Saint Menz Marabeti etc all of which are inhabited predominantly Amara look on your movement allo nante Amara Yamaran ጭቆና Amara domination ነው የታገልን ያለ ነው ካላችሁ ላስታ ገብታችኋል ጋይንት ገብታችኋል ሳይንት ገብታችኋል መንዝ ገብታችኋል መራቤቴ የመሳሰሉት ላይ ሂዳችኋል ገብታችኋል ታዲያ እንዴት አድርጎ ይሄ ህዝብ ኑ ለፉ ብሎ ሊያሳልፋችሁ ይችላል እንዴት እዛ ዶሚናንት ነው የምትሉት ጨቋኝ ነው የበላይነት በአማራ የበላይነት ነው ያለው እኮ መለስ ዜናዊ ብሎ ይጠይቀዋል ለኔ አይደለም ነው መለስ ዜናዊ ያለውን ነው
የመለስ መልስ ምንድነው? ዚስ አማራ ኦፕረስድ ፒፕል ይልና when we talk about the Amara domination we mean the Amara of Shawa የኔ አይደለም የመለስ ዜናዊ ቃል and the habit of Shawa supremacy that becomes established in Addis Ababa during the last 100 years. This system has to change ያለው መለስ ዜናዊ ነው። The people who think they have a right to dominate in Addis Ababa have to change their mentality. This is the mentality that Derg adopted from the very beginning. No people of Ethiopia have the right to dominate any others. በሚል ነው ለፖል ሄንዝ ኢንተርቪው የመለሱ። ስለዚህ እንታገላለን ያሉት የአማራን ዶሚኔሽን ነው ብለዋል። that means አማራ ጨቋይ ነው ክሊርሊ ብለው ተንቀሳቅሰዋል። ይህ ብቻ አይደለም ለመቶ ዓመታት ምናምን የምትለው ቋንቋና ይህንን የፖለቲካ እሳቤ መሰረት አድርገው 1990 መለስ ያስተሳሰብ ነበረው 1991 በፈረንጆቹ አዲስ አበባ ገቡ። ከዚያ በኋላ የቀረጹት ህገ መንግስት የመሰረቱት ምክር ቤት አማራን ሊወክሉ በሚችሉ ሰዎች ባልተወከለበት ልክ በዚሁ አስተሳሰብ ከሸዋ አማራ ጨቋኝነት ወይም ከአማራ ጭቆና አማራ ዶሚኔሽን ያለው ቃል በቃል ብለናል። we can no longer have አማራ ዶሚኔሽን ያለው መጀመሪያ እንዴት አማራ ትላለ ብሎ ሲሞግተው ነው when we said አማራ የሸዋ አማራ ያለው ለፖሊስ እሺ። ስለዚህ ህገ መንግስቱ የተቀረጸውና ፕሪያምብሉ ላይ እኛ ብሔር ብሔረሰቦች ብሎ የሚጀምረው እኛ ብሔር ብሔረሰቦች ከማን ጭቆና ወጣን ያሉት ከአማራ ጭቆና ወጣን ያሉት ስብሐት ነጋ አማራ ጨቋኝ አልነበረም ካለ ለዚህ ህገ መንግስት መከራከር አቁሞ መሆን አለበት። according to the constitution ነው ጽምዶ ትብብር ማድረግ ይቻላል ህገ መንግስታዊ ነው ምናምን የሚል ማብራሪያ ይሄ ዝም ብሎ ልክፍት ካልሆነ በቀር ለዛ እኮ ነው ማለት አየ ከውስጥ የነበረውን ስህተት ካላመንክ አጭበርበረህ ጊዜ መግዣ ነው የምትወስደው ማለት ነው። ይሄንን መከራከሪያ መውሰድ አለባቸው። ፕራክቲካሊ አማራ ጨቋኝ ነው የሚል እንቅስቃሴ አድርገዋል። ህገ መንግስቱ ፕሪያምብሉ ከአማራን ጨቋኝ ከሚል ፍረጃ ተነስቶ ይሄ ህገ መንግስት እኛ ብሔር ብሔረሰቦች ምናምን ከጭቆና ወጣንና አገር መሰረትን የሚል ነገር ውስጥ ነው የገቡት። የፌደራል አደረጃጀት የምንለው አማራን በሁሉ መልኩ የኮረኮመ ጠላት ያሉትን ሸዋን አፈረስም በሚል የተሰራ ፌደራሊዝም አዲስ አበባ ላይ ዶሚነንቱ አማራ ነው የአማራ የበላይነት አለ በሚል የፈጠሩት ጫና የህዝብ ቁጥር ላይ መዛባት የፈጠሩት ከዚህ የተሳሳተ አስተሳሰባቸው ተነስተው ነው። ኦፒዲዮ አዲስ አበባ ላይ አሁን እንዲጨፍር ያደረጉት እንደዚህ ባለ ውዳቂ አስተሳሰብ ቀርጸውት ነው። ኦነግ የሚባል ኦህዴድ የሚባል ይሄን አስተሳሰብ ይዘው ነው አማራውን በመላው ኢትዮጵያ የሚያርዱት። ይሄ ሁላ ፈተና ይሄ ሁላ ስቃይ ህዝባችን የሚያየው ከዚህ የተሳሳተ አስተሳሰብ የሚቀዳ ነው። የሚሻለውና ትክክለኛው ነገር አሁን አቦይ ስብሐት ያራመዱት ሐሳብ ጥሩ ነው። ነገር ግን ያለፈውና ይሄንን እውነታ በመካድ ሳይሆን ይሄን አድሚት አድርገው በዚህ ምክንያት የአማራ ህዝብ ዋጋ መክፈሉ ትክክል አልነበረም ነው ማለት የነበረባቸው። ለተደመሰሰና ለጠፋ አመራር መስጠትና ነገሩን ከተደመሰሰው ግግሃት ጋር ሐሳቡን ማድበስበስ ትክክል አይደለም። ግግሃት አይደለም። ህወሓትም ይሄ አመለካከት ያስተሳሰብ ነበረው። ማስረጃ አቅርቤ ነው